ሰላም ጤና ይስጥልን ተመልካቾቻችን፣ የቀጥታ ስርጭታችን ጀምሯል። የዛሬ ዳጉ ትኩረት የሚያደርገው በ85ኛው የድል በዓል ትኩረት አድርገን በተለይም አርበኝነትን ምክንያት አድርገን ውይይት እናደርጋለን። ትናንት ዛሬና ነገ በአርበኝነት ኢትዮጵያ ምን ትመስላለች የሚሉ ሀሳቦችን እያነሳን ነው ቆይታ የምናደርገው። እንደሚታወቀው እንግዲህ በአርበኝነት ኢትዮጵያ በርካታ ድሎችን አስመዝግባለች። የዛሬው ትውልድ ደግሞ በአይነቱና አሁን ባለው አውድ ደግሞ ምን አይነት አርበኝነትን ሊከተል ይገባል የሚሉ ሀሳቦችን እያነሳን ነው ቆይታ የምናደርገው። ለዚህ ደግሞ እንግዳ ጋብዘናል። አቶ አለም እሸት ሞገስ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የሚዲያና ህትመት ኃላፊ ጋር ቆይታ እናደርጋለን። የተመስገን እንዳለ እናንተን ሀሳብ አስተያየት እየተቀበልኩ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ዛሬ ያው ነገ የሚከበረውን የድል በዓል ምክንያት አድርገን በተለይ አርበኝነትን ዋና ሀሳብ አድርገን ቆይታ እናደርጋለን እና በተለይ ነገ የሚከበረው 85ኛው የድል በዓል ለምን ይከበራል? የመከበሩ ሚስጥር ምንድን ነው? የሚሉ ሀሳቦች እናንሳና ሌሎች ሀሳቦች። ያው እንግዲህ ስሙ ይገልጸዋል አይደል? የድል በዓል ነው። ሀገር ፈተና ላይ ወድቃ ነበረ። ያንን ፈተና ተወጥታ ተደመደመ። ጦርነቱ አለቀ። ብዙ ነገሮች የሀገር ሉዓላዊነት ድጋሚ ተረጋገጠ። ሀገር ቀድሞ የነበራትን መልክ በልዩ መልክ ገለጠች። ያ ቀን ደግሞ ሌላ ቀን ነው። የነበረችውን ሀገር ብቻ አይደለም የቀጠለው፣ ይህቺ ሀገር ማነች የሚለውንም መልእክት አስተላልፎ ነው ያድል። ያ ቀን ልዩ ቀን ነው። እኔ ለሁለተኛ ጊዜ ነው ያው ጠላት ያው ጣሊያን የተመታው ለሁለተኛ ጊዜ አድዋን ነው ያደሰው። ብዙ ጊዜ ተደጋግሞ ይባላል አይደል? የአድዋን ድል ያደሰበት ቀን ነው። እንደገና ደግሞ አይመለሱም የተባሉት ንጉሠ ነገሥት የተመለሱበት ቀን ነው። አርበኞች ወደ አዲስ አበባ ወደ ማዕከላዊ መንግስቱ ዋና ርዕሰ ከተማ የገቡበት ቀን ነው። የዘመኑን ፖለቲካ ለምሳሌ ከጣሊያን ቀኝ ግዛት የተላቀቀች ሀገር ስለሆነች ተጨማሪ ብልጥ ቀኝ ገዢ ደግሞ ሰፍ ያለበት ዘመን ስለሆነ እሱም ያፈረበት ቀን ነው። ከባድ ቀን ነው የአድዋ ድል በዓል። ይሄ ሁለተኛው የድል በዓል ማለት ከ40 ዓመት በኋላ የመጣው የማጨው ጦርነት ይባላል በተለምዶ። ይሄኛው የድል በዓል ብዙ መልእክት ያለው የድል በዓል ነው። አንድ ጦርነት የተጠናቀቀበት ብቻ ሳይሆን ኢትዮጵያ ማን ነች የሚለውን መልእክት ያስተላለፈ ነው። ኢትዮጵያ ማን መሆኗን የተናገረችበት አደገኛ ዕለት ነው። ሚያዝያ 27 ይባላል። ሚያዝያ 27 ጣሊያንም የገባው በዛ ቀን ነው። አስገራሚ ነው። በዛ ቀን አዲስ አበባን ተቆጣጠረ። በዚያው ቀን ደግሞ ንጉሠ ነገሥቱ ገቡ። እንደዚህ ነው የሆነው። አስገራሚ ቀን ነው ማለት ነው። ብዙ የሚናገር ቀን ነው። የሚከበረውም በዚህ የተነሳ ነው። ሀገር ሉዓላዊነቷን ያጸናችበት። በተለይ አሁን በዚህ ወቅት አርበኞች የከፈሉት ዋጋ አለ። እንግዲህ በተለያየ መልኩ የሚገለጽ ነው። የአርበኞች ትግል እንዳሉት ከብዙ ዓመት በኋላ ነው ተመልሶ ጣሊያን ኢትዮጵያን እንደዚሁ ደሞር የጥሮችን ከ40 ዓመት በኋላ ማለት ነውና ይህ ቀላል አይደለም። 5 ዓመትም የቆየ ደግሞ ውጊያና ሰፊ ባድዋ እንግዲህ በአጭር ጊዜ የተጠናቀቀ ጦርነት ነው። በዚህኛው ደግሞ ሰፊ ጊዜ ነው የወሰደ ነው እና በዚህ ውስጥ የኢትዮጵያ አርበኞች ምን ዋጋ ከፈሉ? እንዴት ነበርስ? አስገራሚ ነገር ነው። የሀገርን ሉዓላዊነት፣ የሀገርን ክብር፣ የሀገርን አንድነት የተረዱ አርበኞች በጣም በሚገርም መልኩ የከፈሉት ዋጋ ብዙ ነው። በጣም ብዙ ነው። አንደኛ ጦርነቱ እንደ የግንባር ጦርነት የጦር መሳሪያ ጦርነት ብቻ አልነበረም። የዲፕሎማሲም ጦርነት ነበረ። ንጉሠ ነገሥቱ በቃቸው ነው። ምክንያቱም ወጥተዋልና ነው። አይተዋል። እንደገና የሀገር ውስጥ ችግሮች አሉ አይደለም። ስለዚህ ንጉሠ ነገሥቱ አልወጡም፣ ጦርነቱን እየመሩ ነው የሚል መልእክት መተላለፍ አለበት። ውጊያ አለ። አርበኞቹ እዚህ ከጠላት ጋር ይዋጋሉ፣ ዲፕሎማሲውን ያግዛሉ። ንጉሠ ነገሥቱ ለንደን ላይ የሚያደርጉትን ክርክር ያግዛሉ። እንደገና ደግሞ መረጃ ይቀበላሉ። ጦርነቱ በሶስት አቅጣጫ ነው። ብዙ ጊዜ ደስ የሚለኝ ነገር ሶስት አቅጣጫ ብዙ ጊዜም ያልተተኮረበት ነገር። አሁን ስደተኞች የሚባሉ አርበኞች አሉ። ስደተኞቹ አርበኞች መረጃ በመስጠት አይዟችሁ ይላሉ። ይሄ ጦርነት ውሎ አድሮ ጣሊያን ጀርመንን መደገፏ ስለማይቀር ጦርነቱ የመላው ዓለም ጦርነት አካል ስለሚሆን ያን ጊዜ ተመልካች ይኖረናል አይዟችሁ የሚል አለ። አንድ ይሄ ከስደተኞች በኩል ይመጣል። እነኚህ አርበኞች በዚህ ተስፋ ነገን ይጠብቃሉ ብቻ አይደለም።
ጣሊያንን የሚሸወዱት አንድ ጊዜ ድርድር አደረጉ። ጣሊያን ምንድነው ሀሳቡ? ይገቡልኛል የሚል ሀሳብ ነበረው። ስለዚህ ያንኑ ሀሳብ ያዳብሩለታል እነሱ ቁስለኛ እስኪያክሙ ምግብ እስኪያዘጋጁ። በተለይ 1932 ጦርነቱ እኮ በሚቀጥለው ዓመት ሊጠናቀቅ ነው 32 ላይ ጣሊያን ይጫወቱበት ነበር። በረጅም ጊዜ ድርድር ጊዜ በመግዣ ድርድር ያ ጊዜ መግዣ ድርድር ራሱን የቻለ ጥበብ ነው። ይሄ ትውልድ በደንብ ሊያየው ሊነበብም ብዙ ሊጻፍለትም የሚገባ ምክንያቱም ይሄ እዚህ የሚደረገው ድርድር ከጣሊያኖች ጋር በጣም አደገኞች ናቸው። ቃላትን መንዝረው ነው እነሱ የሚናገሩትና የሚያቀርቡልህም ጥያቄ እንደዛ ነው። ምክንያቱም ከአንተ ጋር ከአርበኞች ጋር እዚህ የሚያደርጉት ድርድር እዛ ንጉሱ በመንግስታቱ ማህበር ለሚያደርጉት ድርድር እንቅፋት እንዲሆን ይፈልጋሉ። አርበኛ ሊገዛ በቋፍ ላይ ነው የሚል ይሄንኑ እንዳይመነዝሩባቸው እዚህ ያሉት ተደራዳሪዎች እነ በኋላ ደጃዝማች ደምሴ ወልዳማኑኤል የሚባሉ ልቤን መታኝ ይላሉ። ትንሽ የቃላት ስህተት ሲኖር አይታል። ምክንያቱም የለንደኑን የዲፕሎማሲ ትግል እንዳላበላሽ ቃላት እየመነዘሩ ለጦር መሳሪያ ስለሚያውሉት እነዚህ ሰዎች እየተጠረ ያየ ውጊያቸው ስልታቸውን አየው። እንደዚህ ይዋጉ ነበረ በሶስት አቅጣጫ በአእምሮ ብቃት። የአእምሮ ብቃት ስልህ ደግሞ አገር ውስጥ ያለው ውጊያ በቀደም ትንሽ እንዳወራ ነው። አገር ውስጥ ያለው ውጊያ ካላዋቂዎችም ጋር ነው። ጫማና ልብስ አለባበስህና ደግሞ ጦር መሳሪያ ደስ ስላለው ብቻ የሚወጋብህ አለ፣ የሚተኩስብህ አለ። ምክንያቱም የተሰማራህበትን ነገር የማይረዳ አለ። አስተባብሮ ዋናው ጠላት ወራሪ የሚባል አለ። እሱን እንውጋ የሚለውም ሌላ ነው። ሌላ የማሳመን ጥረት ሁሉ ይጠይቃል። የሚወጋ ገበሬው አንዳንዱ ያልተረዳው ይዋጋሃል። እንደገና ደግሞ ይሄ ለምሳሌ ባንዳ የምትለው ኃይል በፍጥነት ነው የተገዛው። ንጉሱን የተበቀለ ይመስለዋል አገርን አሳልፎ ሲሰጥ። ንጉሱ ስለሄዱ ሄደዋል ነገሩ አለቀ ብላም ብሎ የደመደመ ባንዳም ነበረ። አርበኞቹ የሚገርም ነገር ለዚሁ ባንዳ ራሱ የበቀል በትር አለመሰንዘራቸው ሌላው ብቃታቸው ነው። ይህን ባንዳ አቀፉት፣ እንደገና የውስጥ አርበኛ ያደረጉት። ጥላቻ ምናምን የሚባል ነገር አልፈው ነው የሄዱት ሰዎቹ። ለጣሊያን ለወራሪው ራሱ እኮ ከድል በኋላ ይቅርታ አድርገውለት እያንዳንዱ አርበኛ ከእንግሊዝ ክፋት ሁሉ ደብቆታል። እንዳይባረሩ ሁሉ እዚሁ እንዲሰሩ ልማት ሁሉ እንዲሰሩልን መንገድ ወዘተርፈ ምናምን እንዲሰሩ ሁሉ ተደብቀዋል። ሲዋጉ የነበሩት እያንዳንዱ ትላልቅ የምትለው አርበኛ በቤቱ ይደብቅ ነበር ጣሊያኖችን እንግሊዞች እያሳደዱ እንትን እንዳይሏቸው እንዳያባሯቸው ምናምን። የእንግሊዞችን ደግሞ ተጨማሪ ተንኮል ሁሉ የተቋቋመ አርበኛ ነው። ጉደኞች ናቸው እና ትልቅ አስተዋጽኦ ነው የነበረው የዛን ዘመን አርበኝነት። አንደኛ የሀገርን ምንድንነት ተረድቷል አርበኛው። የሀገርን ምንድንነት ያልተረዱትን ደግሞ ለማስረዳት ተግቷል። ቅድም እንዳልኩ ገበሬው ከዚህ አድርባዩ ይሄ ባንዳ ምናምን የምትለው ከሱ ጋር ሁሉ ይታገላል። ለማሳመን ሁሉ ይጥራል። ቢያንስ ዝም በሉ ወይ ስንቅ ስጡን ይላል። አስፈላጊ ሆኖ ከተገኘ በጣም ከባድ ከሆኑ ይመታቸዋል። አብዛኛው ጊዜ ያሳምናል። ትላልቅ አርበኞች ጦርነቱን የሚያሰፉ ጦርነቱ ሀገራዊ ጦርነቱ ይሄ ጠላት የማንም ጠላት ነው ብሎ ይሄ እንደዚህ በዚህ ዘመን አሁን እንደምትለው የቅስቀሳ ስራ መስራት ራሱን የቻለ ትግል ነበር። ዝም ብሎ መፋለም ብቻ አልነበረ። እንደገና ደግሞ ብዙ ወሬዎች ስለነበሩ ንጉሱ ጥለውን ሄደዋል የሚል ወሬ ስለነበረ ንጉስ አለን እንደየግንዛቤያቸው እንደየአካባቢ ግንዛቤ ለምሳሌ አንድ መልአከ ፀሐይ ኢያሱ የሚባሉ ሰው አንግሰዋል ሸዋ ውስጥ እኮ ንጉስ ተገኘ ምናምን ብለው በፍጥነት ከረኝነት ሜዳ ወስደው አንግሰው ንጉስ ተገኘ። ምክንያቱም በዚህ ዙሪያ አንድ አርአያ ያስፈልገናል የሚሉት ሰዎች ለመሰብሰብ ነው እንጂ ከዋናው ንጉሠ ነገሥት ጋር ያላቸውን ግንኙነት አይታል። በሳሎቹ ይለያያል። ሰዎች ይዋጉት የነበረው እንደነገርኩ ከአስተሳሰብም ጋር ነው። ሰዎች ለሀገር ያላቸውን መንፈስ ሁሉ ነው እንዲያዳብሩ ተግተዋል። በዛ ዘመን ምን ማለት እንደሆነ ጣሊያን ምን ማለት ብቻ አይደለም ሀገር ምን ማለት እንደሆነች በማስተማርም ተግተዋል። ውጊያ የፊት ለፊት ውጊያ ብቻ አይደለም ማለት ነው። እንዳሉት ያው ብዙ ጊዜ ዛሬም ብቻ ሳይሆን ባለፉት ጊዜም ሀገር ውስጥ ያሉ ባንዳዎችም ልክ በፊት እንዳነሱት ችግሮችን ሲፈጥሩ እንደነበረ ግን ደግሞ ያን በብልሃት የተፈታበትን መንገድ እያነሱልን ነበር። ግን አሁን በዚህ በጣም ትልቅ የሆነ ጦርነትና በጣም ትልቅ አቅም የነበራት ናት። እንግዲህ ጣሊያን እንደሚታወቀው ያው በብዙ በሰው ኃይልም ብቻ ሳይሆን በትጥቃቸው የተደራጁ መሆናቸው ይታወቃልና ግን
አሁን አንድ ክፍተትስ በእኛ በኩል አልነበረም ማለት እንችላለን። እንደ ማሳያ ለምሳሌ በአድዋ ድልን በአጭር ሰዓት ያጠናቀቅንበት ጊዜ ነበረ። በትጥቅም በስንቅም በብዙ ነገርም ተደራጅቶ በአጭር ሰዓት ብዙ ነገሮችን ማድረግ የተቻለበት ነበርና ከ40 ዓመት በኋላ ተመልሷ ጣሊያን መጣ ስትወር እኛ ምን ላይ ነበር ማለት እንችላለን? አቅማችን አሳድገን የጠበቅ ነው ወይስ ከዛ ምንም ማሩ ነገር ይኖራል? ምክንያቱም ሁልጊዜም ባለንበት መቆም የለብንም። ያው 40 ዓመት ቀላል አልነበርና በ40 ዓመት ውስጥ ለምን አልጠነከርንም? ከዛ ምንም ማረው ነገር ስላለ እዛ ላይም ትንሽ ብናወራበት ብዬ ነው። የሚገርም ነገር ነው። አሁን ይኸውልህ ብዙ ነገሮች አሉ። 40 ዓመት ሰዎቹ እነኛ ተዘጋጅተዋል። ከአድዋ ጀምሮ እስከ 1928 27 ምናምን ድረስ በምስራቅ በኩል እኮ ጀምረዋል እነሱ። ያው መላው አፍሪካን ቀኝ ገዢዎች በሙሉ ይዘዋቸው ስለነበረ ጣሊያን ደግሞ በተለየ ትኩረት ያደረገችው ኢትዮጵያ ላይ ነው። ኢትዮጵያ የምትባለውን አገር እንድትመታ ደግሞ መላው ቀኝ ገዢ ይፈልጋል እኮ። ምክንያቱም እቺ እንዴት ነው የሚሉት እነሱ እቺ ለሌሎች ክፉ ምሳሌ ስለምትሆን የሷ መመታት ሌላውን አንገት ስለሚያስደፋ የሷ መመታት በደንብ የሚፈልጉት ነገር ነው። ከበባው ከዛ አንጻር መታየት አለበት። ጣሊያን ብቻ አይደለም የከበበን እኮ በቀጥታም በተዘዋዋሪም ሌሎች በሙሉ ለጣሊያን እገዛ ያደርጉ ነበር። ለምሳሌ አይቶ አላየሁም ማለት የጦር መሳሪያ መከልከል እንዳትገዛ ሁሉ ተከልክላለች። ከአድዋ በኋላ እኮ ማዕት ተጽዕኖ ነው የነበረው። በአድዋ ጊዜ ጦር መሳሪያ ነበረ። ከዛ በኋላ እዚህች ሀገር ላይ እንዴ እስካሁን ድረስ ያለውን ተጽዕኖ አታይም እንዴ? ለምሳሌ ኤርትራ በቀጭኗ የባህር በር መዝጋት ምን አይነት እንትን ነው? አሁን አይነህ ገልጠህ ስታየው በፍጹም ተዘጋ። በቃ የኢትዮጵያ ጉዳይ የጦር መሳሪያ በዚህ በኩል እንዳታስገባ ተደረገ፣ ተከለከለች። በጦር መሳሪያ በኩል ዝግጅት የለም። እንደገና ደግሞ የውስጥ ሽኩቻዎችን ተጠቀሙበት፣ አጋጋሉትም እነሱ። የውስጥ ሽኩቻ ማለት ለምሳሌ ከአድዋ ጀምሮ የተረጋጋ መንግስታዊ ውርርስ አይደለም። ውስጡ ተንኮል ነበረ፣ ውስጡ ቁርቋሶ ነበረ፣ ውስጡ መለያያ ነበረ። በዛው ውስጥ ሁሉ ሰርተዋል። የእነሱ የጦር መሳሪያዎች ብዙ ናቸው እኮ። አንደኛው መከፋፈል ነው። ድሮ የነበረው የራሳችን የነበረውን ባህሪ ለምሳሌ ልዩነቶቻችንን የተጠቀሙበት ይበልጥ ለማለያየት ነው፣ ይበልጥ ለማጋጨት ነው። እነኚህ ሁሉ የ40 ዓመት ስራዎቻቸው ሲሆኑ ለነሱ ለኛ ምንም አልነበረ። እኛ ጋር በዚህ ነው የተያዝነው። ተመልከት እንግዲህ ከምኒልክ ሞት በኋላ የመጡት ኢያሱ በዚህ በልዑል አልጋ ወራሹ ቀዳማዊ ኃይለ ሥላሴ በኋላ ላይ መሀል ላይ የነበረው ቁርቋሶ እንደገና ደግሞ ከዘመኑ ባህሪ ራሱ ዘመኑ እየተለወጠ ነው የሚሄደው። በዛ ዘመን የነበሩ ነባር ፊውዳሎችና ይሄ ዘመናዊ የንጉሠ ነገሥቱ የሀሳብ ልዩነቶችም ነበሩ። ይሄ ሁሉ ተዳምሮ በዚህ ሁሉ ውስጥ ጣልቃ ለመግባት በራገኙ ብዙ በራገኙ ቀኝ ገዢዎች በዛ 40 ዓመት ውስጥ ልዩነቶቻችንን ተጠቀሙበት፣ መሳሪያ እያዘጋጁ ልዩነቶቻችንን ተጠቀሙበት። የበለጠ አደገኛ መሳሪያ ይሄ ማርዝ ጋዝ ምናምን የምትለው እዚሁ አካባቢ እየፈበረኩ እዚህ ሊቢያና ሶማሊያ ምናምን አካባቢ ቀኝ ገዢዎች እዛ ይዘዋል። የጦር ኃይል ያዘጋጃሉ፣ ወታደር ይመለምላሉ፣ ያዘጋጃሉ። ድህነታችንን ተጠቅመውበታል። አይገርምም? አንደኛው ጦር መሳሪያ እኮ እሱ ነው። አብዛኛው እኮ ኢትዮጵያዊ ወታደር ነው። ኢትዮጵያዊ ወታደር ምንም ያልገባው እሱን ስለ ሀገር ዋጋ የሀገርን ዋጋ በልኩ ያልተረዳ ሁሉ የነሱ የጦር መሳሪያ ለመሆን ምንም ችግር የለበትም። በተለይ ደግሞ አሁን በኤርትራ በኩል ያለው ነገር በሙሉ ችግሮች ከዛ አይደለም የሚመጡ። በሰላማዊ ጊዜ ያለ ወረራው በነበረበት ጊዜ እኮ እነሱ ጦርነት ላይ ነበሩ። ለምሳሌ የውስጥ ቁርቋስን በማባባስ ንጉሱን እዚህ መጥተው ኢያሱን ለመታደግ በሚያደርጉት ከአስመራ እና ከአዲስ አበባ እየተናበቡ ነው የሚደረጉት ከባንዳዎች ጋር የምትለው ባንዳ የምትለው ነገር በጣም ትልቁ ጥቅማቸው ነው። ሁለተኛ ባንዳ ይኸውልህ ጦር መሳሪያዎቻቸው ባንዳ የሚባለው ኃይል በጣም አደገኛ መሳሪያቸው ነበር። እስኪፎክርና እስኪመካ ድረስ እኔ ጣሊያን ባንዳ ነኝ ብሎ አይተሃል። በምቾትና በምናምን እስኪገለጥ ድረስ አላየህም? እንደ አሁን ይሄ ባድመ ጦርነት ምናምን ላይ ሹካ መያዝ ያስተማርናቸው እኛ ነን ምናምን ሲሉ አላየህም? ሹካ ኢትዮጵያውያኖችን ያሰለጠን ነው እኛ ነን። አርበኞች ለሀገራቸው ሲዋጉ እነሱ ፓስታ መብላት ነበር የሚማሩት። አይተሃል? እንደ ትምህርት እንደሚመኩበት ትምህርት አድርገውታል። እስካሁን ድረስ የደነደነው ጸረ ኢትዮጵያዊነት ምንጩን በአንድነት እኮ ነው። አይተሃል? የሚያስመካ ጣሊያን በሰራው ከተማ ቁጭ ብሎ ኢትዮጵያን የሚሳደው ይሄ የነሱ አጀንዳ ይመስላል። ተሰርቶ የመጣ አጀንዳ ነው የነኛ ማለት ነው። በጣም አንድ ገራሚው ነገር በአድዋ ጦርነት ጊዜ አንደኛ ሰፊውን የኢትዮጵያ ህብረተሰብ ያሰባሰቡበት መንገድ በጣም የሚገርም ነበረ። ማሰባሰብ ብቻም ሳይሆን ለውጊያ ዝግጁ ያደረጉበት ራሱ ከትእዛዙ ጀምሮ ማንሳት እንችላለን።
ሰፊው ማህበረሰብም ደግሞ ለዛ ሀሳብ ተገዥ የሆነበት እናነሳለን። እሱ ብቻ ሳይሆን ደግሞ ብዙ ዝግጁ ባልሆንበት ሎጂስቲክሱ ነው። ለምሳሌ ይህን ሁሉ ከጫፍ እስከ ጫፍ ድረስ ያን በሁሉም አቅጣጫ የሚመጣውን ተዋጊ ኃይል አብልቶ ማሳደር ይህ አሁን ያለውን በዘመናዊ ወታደር ውስጥ ሬሽን ብሎ የሚቀርባል አይደል? እንግዲህ የሚበሉ ለውጊያ ሲሄዱ የሚሰጥ አንዱ የውጊያ ዝግጁነት ነውና ይህን ሲያደርግ የነበረና በአንድ ቀን ያን ሁሉ በብዙ ሺዎች የሚቆጠር ህብረተሰብ አብልቶ ማሳደር የቻለ ያ ወደ ኢንዱስትሪያላይዜሽኑ ራሱ ማሳደግ የምንችለው ነበር። እንዴት ነው የተቻለው? ይሄ ነው የራሱ የሆነ ትምህርት ነበረውና እሱ ቅድም ያነሱትን ክፍተቶች እንዳሉ አለመስራታችን ምን ዋጋ አስከፈለን? አለመቀጠሉ ከሆነ አንድ ነገር ተነስተን አሁን ዛሬም ውይይታችን ስናደርግ አርበኝነት ትናንት ዛሬና ነገ የሚል ሀሳብ ነው ያነሳን። ወደ ዛሬው ምን መጣለን? የዛሬው አርበኝነት ደግሞ ምን አውድ ነው የሚፈልገው ምናምን የሚለውን ነገር መጣለን። ግን ከአንዱ ቦታ ወደ አንዱ ስንቀጥል የትውልድ ሽግግሩ ላይ አለመማራችን ምን ዋጋ አስከፈለን የሚለው ማሳያ ስለሚሆን ነው። ያን ማድረግ ይችለናል። ለምሳሌ በአድዋ ጊዜ የነበረን የጦር መሳሪያም ቀላል አልነበረም። ዝግጁነታችንም ቀላል አልነበረም። ዲፕሎማሲውም ራሱ ቀላል አልነበረም። ማሳመናችን ብዙ ቀላል አልነበረም። ይሄ በ40 ዓመት ውስጥ ሳይቀጥል ቀርቶ ማደግ አልቻለም። ምን ዋጋ አስከፈለን? ይሄ እስካሁን ድረስ ችግር እኮ ነው። እስካሁን ችግሯ ተንጠባጥባ እዚህ ደረጃ ደርሳለች አይደለም? ይሄም አንድ መስመር ይዞ አለመሄድ መሀል ላይ መስመሮች በተሰበሩ ቁጥር በዛ በተሰበረ መስመር መሀል አሰፍስፎ ያሉ ጠላቶች ጣልቃ እየገቡ የሚበትኑን ከድሮ ጀምሮ ያለ ነው። እሱ በደንብ ዋጋ አስከፍሎናል። ምክንያቱም ከምኒልክ በኋላ የተረጋጋ ሁኔታ እንዳይኖር ያደረጉ የቀድሞ ልዩነቶች አሉ። በቀድሞ ልዩነቶች ውስጥም እነሱ ሰርተዋል። እኛ በዛ መልኩ እንዴት ነው ጠንክረን መበርታት የነበረ? ጊዜም ታሪካዊ ጠላቶች አሉን ይታወቃል። በደንብ እኮ ነው። አሁን እኮ ይሄ የትላንትና እኔ በጣም የሚያበሽቀኝ ይቺ የኤርትራ ባህር በር ማጣት ቀጭኗ መንገድ እነሱ የማይጠቀሙበት ይሄ ማን አጀንዳ ነው? የእነሱ ነው። ኢትዮጵያ የምትባል ሀገር እብሪተኛ ነች ተብሎ ተደምድሟል። እንዴት ነው የማትገዛው? ማነች እሷ? መላው ጥቁር ሲገዛ አድዋ ላይ እንደዛ አይነት ውርደት። ከዛ ቀጥሎ በሁለተኛው ላይ ደግሞ እንዳትነሳ ተደርጎ ከዛ በኋላ እስካሁን እስከ ቅርብ ጊዜ ድረስ ብዙ አጀንዳዎች እኮ ከውጭ ነው የሚመጡት። ብዙ አጀንዳዎች ትምህርት ይመስላሉ። አንዳንዶቹ ስልጣኔ ምናምን ይመስላሉ። አንዳንዶቹ ምንም ነገር ለኢትዮጵያ ይፈየዱት የለም። በቀደም አንዱ ተናገሩ። ዩኒቨርሲቲዎቻችን የተቃዋሚዎች የማነው ስሙ የነፃ አውጪዎች መፈልፈያ ነበሩ። እንደዚህ ነው እንዴ አሉ አንድ ፕሮፌሰር። በጣም ሀገር ላይ ታምጻለህ፣ ሀገር ላይ ተተብታለህ እየተማርክ ተቋማት እንደዚህ። በኋላ ቀጥሎ ደግሞ ይሄ ምናምን መንደር እያመጣ ድንጋይ ሲወራወር ነበር። ምንድን ነው ይሄ? ምን አይነት መርዝ ነው? ይሄ ተከታታይነት የሚባል በላይ በቤተ መንግስት አካባቢ ብቻ አይደለም፣ በህብረተሰብ ውስጥ የቅናትና ምቀኝነት ምንጩ ምንድን ነው? አንድ ላይ ተባብሮ የትብብርን ኃይል አለመጠቀም ምክንያቱ ምንድን ነው? ይሄ በደንብ መመርመር ያለበት ነው። ይሄ በደንብ መመርመር ጸጋ ስላላት ይችን ሀገር ሌሎች የሚፈልጓትን ያህል እንዴት ዜጋው አይፈልጋትም? የራሱ ዜጋ በዚህ ላይ ለምን ትምህርት አይሰጠውም? ትምህርቱ ደግሞ በውጪ ነው። ስለገዛ ሀገርህ እኮ ለማወቅ እኮ የውጭን ቋንቋ ማወቅ አለብህ። አይገርምም? ከቋንቋውን ባሻገር እንደ ቋንቋስ መግባቢያ ነው። ግን አብዛኛው ራሱ ካሪክለሙ ወይም ስርዓተ ትምህርቱ ራሱ ብዙዎቹ የሚመጣው ከውጭ ነው። አስተምሮቱ ራሱ ሀገር ውስጥ ደግሞ ሀገር በቀል ነገሮች ብዙ አሉ። አይነግርህም። ከአንተ ጋር በቀጥታ ውሎ ያድርም እኮ ጊዜህን ብቻ ነው የሚበላው። ዘመን ደግሞ የሚበላ አይደለም። ዘመን ከተበላ ይኸው ልክ እንደ ዕዳ ይንከባለልና የሚቀጥለውን ትውልድ ዋጋ ያስከፍላል። ዋጋ ሲያስከፍል የከረመው በነገራችን ላይ ዋጋ የምትከፍለው እኮ በአስተሳሰብ በኩል የሀገርን ዋጋ በልኩ አለመረዳት ያያየህ ነው አይደል? አሁን ደቡብ አፍሪካ ሀገራቸው ስላልሆነ አይታል ተሸማቀው ሀገር በምን ያህል መጠን ዋጋ እንዳላት ለሀገር ትንሽ የዋጋ መክፈል ሰላማዊ ሰልፍ ሲያስወጣ ላይ በዚህ ዩኒቨርሲቲ ምናምን በቀደም ቤተሰቦችን ሂድና አስተምር ምናምን ሲባል እንዴት ምናምን ያለ ይቀበጣል። ነፃ አገልግሎት መስጠት በቀጥታ ከራስ ወሎና ጋር የተያዘ መሆኑን ሁሉ አልገባውም ገና። ዝም ብሎ ማጋበስ ብቻ መስሎታል ገበያ። እንደዚህ አይደለም። ስለዚህ ሀገር ዋጋ ይከፈልላታል፣ ትጠብቃታለህ። ከእርሷ ደግሞ የሚያስፈልግህ ለህይወት የሚያስፈልግህን ነገር ሁሉ በነፃነት ታገኛለህ። ያ ነው። አሁን ያ ነገር አልተሰራበትም ለረጅም ጊዜ። ይሄ በሌላ አቅጣጫ የምታየው ነገር በብዙ መልኩ ደግሞ አሁን በዚህ ውስጥ ኢትዮጵያ በጣም አስደናቂ ነገሮች ብዬ ማስበው በኔም ምልከታ ማለት ነው ታሪካዊ
የምንላቸው ያው የውጭ ጠላቶች ብለን ቅድም ያነሳናቸው አሉ። ያው በተደጋጋሚም የተመለከትነው ነው። ብዙ ነገሮችን በግልጽ እነሱም ሲያደርጉትም አያፍሩም። ብዙም ያው በትውልድ ሽግግር ውስጥ ያለ ነው። ከዛም ውጭ ደግሞ አገር ውስጥም በተመሳሳይ ሁኔታ ደግሞ እንዳቅማቸው የሚሞክሩም ደግሞ እንደዛው አሉ። በተሳሳተ መንገድ ቢሆንም ማለት ነው። በዚሁም ውስጥ ነው ግን ደግሞ በጣም ዋጋ የሚከፍሉ እና ልክ አሁን በዚህ በ5 ዓመቱ የአርበኞች ታሪክ ስናይ እኮ አርበኞችን በየዘርፉ በየአካባቢው ያሉ ጀግኖች አርበኞች ስንል ከአርሶ አደሩ የወጡ አብዛኞቹም ደግሞ ያልተማሩ እና ግን ደግሞ ሀገር ማለት ምንድን ነው የሚለውን ዋጋ በትክክልም የተረዱ እንደተባለውን ባለሀገር ይባላል አይደለም። እነዚህ ከባለሀገሩ የወጡ አርበኞች ምን ያህል ዋጋ እንደከፈሉ እናያለን። እና ኢትዮጵያ ምን አይነት ሚስጥር እንደሆነችም የሆነ ባንዳ ሀገሪቷ ላይ የሆነ ሴራ ቢያሴርም ግን ደግሞ በትክክል ዋጋ የሚከፍል ደግሞ ኢትዮጵያዊ ደግሞ እዛ ውስጥ አለ የምናየው ነው። እና እሱን ደግሞ ብናየው ታዲያ አስፈሪ ቢያስደንቀው እሱ እኮ ለምንድን ነው የሚሞተው እንዴ? ጠላትህ ነው አገርህ፣ ሚስትህ፣ ባለቤት ወዘተርፈ ብለው የሚሉት ንጉሱ የሚሉት የእሳቸው አባባል ብቻ ይመስልሃል? የብዙ ሰዎች እምነት እኮ ነው። የብዙ ጠንካራ ህይወትን የሚያክል ውድ ነገር ለምዶ የሚሰጡት ሀገርን ተረድተዋታል። የተረዱ ሰዎች አሉና የጨከኑም አሉ። ብዙ አርበኞች እኮ በጣም የሚከበሩበት የድል በዓል የሚከበርበትም ይሄን ሁሉ ድካም ተሸክመው የቆሙ ሰዎች አሉ። ሁልጊዜ በዚች ሀገር ውስጥ ለምሳሌ ጣሊያን እዚህ ገባሁ ሲል ልዩነቶቻችን ችግሮቻችንን ያውቃል። አዲስ አበባ ገባ ሲሉ ተመስገን ገብረ የሚባል ጽፎታል። ይኸውልህ ምን አለ? አንድ ሽማግሌ ጠቅሶ ጻፈ። ምን አለ? ጣሊያን አዲስ አበባ ገባሁ አለች አሉ አንድ ለንደን ያሉ አዛውንት አለ። አዲስ አበባ ስትገባ ጦርነቱ አሁን ተጀመረ። ጦርነቱ እዛ አድዋና አባጫው ምናምን አይደል፣ አሁን ተጀመረ። ምክንያቱም እነራስ አበበ እዚህ ወታደሮች ነበሩ። የአዲስ አበባ የፖሊስ ኮሚሽነር ምናምን በላቸው እንግዲህ ያንን ነው ነቅለው ወጡ። ከተማውን ነቅለው ወጡ። ጦርነቱ ምን ሆነ? የተራዘመ ጦርነት ሆነ። ጣሊያን ስቃውን በላ። አዲስ አበባ ከገባ በኋላ ጫፍ ይሻለው ነበር። ገብቷል። እንደዚህ ያለ ሰዎች አሉ፣ ጦርነቱን የሚያሰፉ አሉ። አሁን ብዙ ጊዜ የምንለው አራስ መስፍን ከዚህ ወሰዱት ጦርነቱ። እሳቸው ደግሞ ከዚህ እያስፋፉት ወደዛ ወሰዱት፣ ወደ ሱዳን ድንበር ሲወስዱት፣ በጎጃም በኩል ሲያልፉ ጦርነቱ መልኩ ሲሰፋ ጣሊያን መፎገር አልቻለም። በዳቦ በእንቁላልና በፓስታ ሊፎግር አይችልም። ስለ ሀገር ያልገባውን ህዝብ በብዙ ስፋት ሳይሄድ እነሱ ደረሱ። ውሸቱን ነው እያሉ ጣሊያን እኮ እኩል ነው ከኛ ጋር የሰራው። ለምሳሌ ገበሬውን ሄድና ሽፍቶች መጡብህ ይላቸዋል አርበኞችን። ሽፍቶች ናቸው ብሎ ሊያሳምን ይሞክራል። እኛ ሽፍቶች አይደለም ለሀገርህ ነው ለአንተም ለሚስት ለህልውናህ ነው የምንታገለው ብሎ እሱን ያሳምናሉ። ይዘውት ሄዱ፣ ተሳካላቸው። ትላልቅ ጀግኖች ታዲያ በኋላ ላይ የምታያቸው ይሄ ገበሬው ህይወቱን ቤቱን እያቃጠለ የወጣው ርስቱን ምናምን እየተወ ዱር የገባው በጠቅላላ እኮ በዚህ አስተሳሰብ ነው። ያለ አስተሳሰብ ዋጋ የለውም። በነገራችን ላይ ሀገርህ ምን እንደሆነች ማወቅ የመጀመሪያው ነገር ነው። አለበለዚያ ይሄ እውቀት የሚባለው ነገር ነው። መሰረታዊ ነገር እውቀት እስከምን ነው? በራስ ዙሪያ ነው። የተማሩ ነበሩ፣ የተማሩ ነበሩ። ሁለት ጊዜ የከዱ ምናምን አሉ። በጣም የተማሩ ውጭ ሄደው ተምረው የመጡ ሀገርን እየሸጡ በግል ምቾቶቻቸው እንትን ያሉ በግል ምቾት ማለት ነው። ሌሎች ደግሞ አርቀው የሚያስተውሉ አሉ። እንደው ዝም ብሎ የተፈጥሮ ጥላቻ አይደለም እኮ ጠላት ወራሪ ሲባል ሀገሬን ነው፣ ህዝቤን፣ ቤተሰቤን፣ ልጆቼን እና ኩራቴን የሚሉ አሉ። እንደዚህ ዋጋ የከፈሉ እና ለአርአያነት የሚጠቀሱ ኢትዮጵያውያኖች አሉ። ጥንት አሉ፣ አሁንም አሉ። በነገራችን ላይ አሁን እንደውም የተሻለ እድል እየመጣ ነው ወደፊት ሀገርን በተመለከተ ከነ ተግዳሮቱ። በነገራችን ላይ የተሻለ ምናምን ስትል ከነ ተግዳሮቱም አለ። ቀደም እንዳልኩ የቀበጡ አለ ደግሞ ምንም ሁሉን ነገር ወደ ንግድ የሚወስድ አለ። የሀገርን ህልውና ለችርቻሮ የሚያቀርብና ሆዱን የሚሞላ አለ። ዝም ብሎ የሚሰባ አለ። አይተሃል? እንደዚህ አለ እኮ። በዚያው መጠን ደግሞ የሚሰሩ አሉ። ይሄ ቀደም እንዳልኩ አንድ ምስጢር አለ ምናምን የምትለው ነገር አንድ ስረ መሰረቱን ጥንት ያደረገ አንድ ምስጢርማ አለ በሀገር ላይ። አደገኛ ታላላቅ ሰዎች ብቅ ይላሉ። ድካም በዚያው መጠን ቢበዛም ድል እያደረገ የመጣው ምኑ ነው? ድሉ ነው። ይህን ድል ነው የምናከብረው። ድል አልቀረም ነው የምልህ። ኢትዮጵያዊ ህብረት አንድ ጫፍ ላይ ለምሳሌ ጠላት ሰፈረ ተብሎ እዛ አካባቢ ብቻ ያለው እንደው ይቻለው የሚባል ነገር የለም በኢትዮጵያ ታሪክ ውስጥ ስንመለከት። ከዛ ጫፍ ላይ እንደዚህ አንድ ጠላት መጥቶ ውጊያ ባደረገ ቁጥር
እዛኛው ደግሞ ባለው በሌላኛው አቅጣጫ ያለው ዜጋ ወይም ትውልድ ያው ኢትዮጵያ ነች የተደፈረችው ብሎ ከጫፍ እስከ ጫፍ በነቂስ ወጥቶ ይታገላልና ይህንስ እንዴት ያዩታል? በዛም ጊዜ እንግዲህ የአንድ አካባቢ ብቻ አርበኞች አይደሉም። ሁሉም አቅጣጫ የሚጠቀሱ አርበኞች የተዋጉበት፣ የወደቁለት፣ የደሙበት እንደዚሁም መስዋዕት የሆኑበት ነው የምንመለከተውና ይህን ራሱ እንዴት እናየዋለን? ይሄ ወላ አያው ይሄ ህብረት ኢትዮጵያዊ ህብረት የሚባል እንዲሁ ከቀለም አይጀምርም። እንደዚሁ ኢትዮጵያን ለይተህ ታውቃለህ ከብዙዎች ጋር አይደለ? ምንም ይሁን ምን አሁን በየጫፍ ከለሮቻችን አልፎ እንትን ቢሉም እንተዋወቃለን። ይተዋወቃል። ኢትዮጵያ በመልክዓ ምድር አንድ ላይ ሆኖ ጥንታዊ ታሪክን ሲያነብ የመጣ ኢትዮጵያ ማለት ማን እንደሆነች አባቶቹ ማን እንደሆኑ ስለሚያውቅ ለዚህ እኮ ነው ተከታታይነት አጣን። መስመሮች ሁሌ ይሰበራሉ ስንል ይሄ አልተሰበረም። ይሄ የማይሰበር መንፈስ አንዳለኩ አይታል። ለኔ ሻቢያና ወያኔ የተጣሉ ጊዜ አይታል። ሻቢያ ነገሩ ተቆርጦ አላለቀ ምናምን ብሎ ከዚህ እኔ መታታለሁ ከዛ ህዝቡ ወያኔ ስላስጠራ ይመታታል ሳንዱች እናረጋታለን ሲል ህዝቡ ለካ ሀገሩን ደግሞ በሌላ መልክ ነው የሚያየው። ያላወራረደው ሂሳብ አለ ብላም ብሎ ህዝቡ ጠቅላላ ከደቡብ ከሰሜን ከምስራቅ ከምዕራብ ምናምን ሄዶ መጣው። የመጀመሪያው እንትን አንተ ነህ ምናምን ብሎ አይታል። ይሄ ባድማ ምናምን እንትለው ነገር አለው ውስጡማ የተቀመጠች ያለች የምትቀጣጠል ተረክ ባረካ ቁጥር የምትቀጣጠል ጊዜ አይፈጅበትም። ለህብረት ለማድረግ ነው ማለት በአደገኛ ጊዜ በዚህ መልክ ህብረት ያደርጋል። ይህንኑ ወደ ልማት እንቀይረው ደግሞ አብሮን የሚሄድ ነው ይመጣል። በነገራችን ላይ ከጦርነቱ ማግስት እኮ ልማት ነው የተጀመረው። ከዚህ ድል ማግስት ልማት ነው። እነኛው በጦር ሜዳ አደገኛ አርበኞች የነበሩ ሰዎች ማልማት እኮ ጀመሩ። በኋላ ላይ ደርግ መጥቶ አተረማመሰው እንጂ ልማት ጀምረው ነው። አይን መገለጥ ጀምረው ነው። አራዊትና እንስሳት ብቻ ጫካው እየመነጠሩ ህዝቡን ይዘው ያንኑ ተዋጊ ይዘው ማልማት ጀምረው ነበር። ወደ ልማት አይን ወደ መግለጥ መጥቶ ነበር። በኋላ ላይ እንግዲህ እየሄደ ነበር። በየ10 ዓመቶቹ እኮ ለውጥ ነበሩ። አይታደሩ በንጉስ ጊዜ በየ10 ዓመቱ በየ20 ዓመቱ ይህ ሚዲያ መጣ፣ ቴሌቪዥኑ፣ ሬዲዮኑ በዛ ስብከት ተጀመረ። በፈረስ ብቻ አትሄድም፣ ሀገርህን አልማ ጀመረ። ትጥቅም ተጀመረ እኮ ምድር ጦር፣ አየር ኃይል፣ አየር ወለድ ምናምን ያልክ እኮ ተጀመረ እኮ። ብርታት ፋታ የሚሰጥ ኃይል የለም። አሁንም ያው ዞሮ ባንዳ የምትለው ኃይል ቀላል እንዳይመስል የሰለጠነ ባንዳ፣ በገዛ ምቾቱ የሰለጠነ ባንዳ አለልህ። እስካሁን ፒኤችዲ ምናምን እኮ ነው ፕሮፌሰር ምናምን እኮ ነው የሚሰኘው። እስከዛ ድረስ ያስተምሩታል። በምን አይነት ዕውቀት አንተ በገዛ ሀገሩ ላይ ዝም ብሎ ሰልጥኖ ቁጭ የሚል ይሄ እስካሁን ድረስ አለ። ይሄኛው መንፈስ ከተመታ ሌላው የህብረት ጉዳይ እያየለ እየጨመረ ነው የሚሄደው። አሁን አንዳንድ ጥሩ ትጋቶችን በምቀኝነት የሚያይ ክፋት ምን ትለዋለህ? አሁን ምን አይነት ነው ይሄ አይታል። ስለዚህ ይሄም ህብረት አንደኛ የመጣንበት ታሪክ አይለቀንም ህብረት ለማድረግ ማለት ነው። የአድዋ ታሪክ አለ። የጦር ሜዳ አብዛኛው ከህልውና ጋር ስለተያያዘ እኮ ነው። ክፎች ስለበዙ ይህችን ሀገር ጸጋዋን ለመቀራመት የሚፈልጉ ብዙዎች ጉልበተኞች ነን የሚሉ ስለበዙ ጦርነት ላይ ያተኮረን እንጂ ሌሎች ልዩ ዘመቻዎች እኮ ነበሩ። አንዳንድ የልማት ዘመቻዎችም እኮ ነበሩ በየዘመኑ። ግን አደጋ ሲመጣ ነው ይበልጥ ርብርብ የሚያደርገው ኢትዮጵያዊ። በዚህ የታወቀ ነው የህልውና ጉዳይ ሲባል። እንደተባለው ብዙ ሀገራት አንድ ከችግሮቻቸው ተጠቃሚ የሆኑበት ችግሩን ወደ በረከት የሚቀይሩበት አጋጣሚ ነው ብዬ አስባለሁ። አብዛኛው ከመሳሪያ ምርቶቻቸው ጀምሮ ችግር ይገጥማቸዋል። ልክ እንደኛም ወረራም እንበለው ሌሎች ጥቃቶችም ይደርሱባቸውና በዛ ጥቃት እሱን ለመከላከል ችግር ብልሃትን ይወልዳል እንዳይሉ ብዙ ጊዜ እንግዲህ አሁን የምናያቸው የተለያዩ መሳሪያዎችም እኛም ሀገር በግዥ የምናመጣቸውም በእንደዛ መልኩ የተመረቱ ናቸው። ኢትዮጵያ በተደጋጋሚ ችግሮች ገጥሟታል እንደተባለው፣ ግን ችግሮቿን ወደ ለችግሮቿ ለዘላቂነት ለመፍታት የሚያስችል አከዳ ለመሄዷ እስካሁን ድረስ ዋጋ ሲያስከፍላት ነበር የሚሉ ሀሳቦች ይነሳሉ። ለምሳሌ በተደጋጋሚ አሁን ጦርነቶችን አስተናግደናል፣ ግን ለዛ የሚሆኑ ቀጣይም ደግሞ ከስጋት ሊያስወጡን የሚችሉ ልንከላከልባቸው የሚችሉ መሳሪያዎችን ማምራት ያልቻልንበት ሁኔታዎችን እናስታውሳለን። በተደጋጋሚ ድርቆች ገጥመውናል። ድርቅም እንደዚሁ ሲገጥመን ችግሩን ከገጠመን በኋላ ሌሎች ሀገራት ልክ እንደዚህ ያልገጠማቸው እኮ የሉም። ብዙዎቹ ከችግር የወጡ ናቸው እንጂ ችግር ሳይገጥማቸው ልክ እንዲሁ በእንትን የኖሩ አይደሉም። ግን ለዛ ችግሮቻቸው ፈጣን ምላሽ የሚሰጥ በዘላቂነት ከዛ የሚወጡበትን እንደ መስፈንጠሪያ ይጠቀሙበታልና እሱን እንደ ቁጭታ ለመጠቀማችን እንዴት ያዩታል? አዎ አይ እሱ እኮ ነው አሁን ህብረት የሚባለው የውስጥ አንድነት። በዚህ በቀና መልክ ቅድም የውስጥ አንድነት ብለህ ከአደጋ ውጪ ነፍስ ግቢ ነፍስ በሚባል ጊዜ ተሰባስበ ተጠራርተ የምትሄደው ብቻ ሆነ
በዚህኛው በልማትና በመልካም አስተሳሰብ በማምጣት ተከታታይነት ያለው ነገር እንዳናደርግ ያደረገን ይሄ ችግር አለ። ይሄ በደንብ የውስጥ ችግሮቻችን አሉ። የውስጥ ችግሮቻችን አሁን ቅድም የውጭ መንግስታት የውጭ ጣልቃ ገብነት ጸጋዎቻችንን ለመውሰድ ምናምን አልን አሉ። ነገር ግን እነሱን የሚቋቋም የውስጥ ኃይል የለም። አይታል የውስጥ ኃይል በጣም ብዙ ጊዜ ቁርቋሶ የእርስ በርስ ቁርቋሶ በጣም አደገኛ ነገር ነው። በንጉሱ ጊዜ የተጀመሩትን መልካም ነገሮች ከነድካሙ ማስቀጠል ቢቻል ኢትዮጵያ እዚህ አትገኝም። በቀጥታ ደርግ 17 ዓመት ወደ ኋላ መለሰ እኮ አይደለም ያለውን ነገር ሁሉ አወደመው። ለምሳሌ መልካም እሴቶችን አወደመ። ባህል፣ አባቶችን የማክበር ባህል፣ ጸጥ ማለት ባህል፣ የመታገስ ትዕግስት እኮ ቀልድ አይደለም። በትዕግስት ውስጥ ማዕት ስራ አለ። በትዕግስት ውስጥ እነኛ አዎንታዊ አመለካከቶች እያዳበርክ ትሄዳለህ። አትጎዳም። ትዕግስት የታጋሽነን አባቶች ላይ ኪነት መስራት ጀመር። አባቶችን በአደባባይ ድራማ እየሰራ ከነ መልካም ጎናቸው ማውደም ጀመር። እሴቶችን ሁሉ ነው የሚያወድሙ ታውቃለህ። ይሄ አሁን ስዳደ ይሄ ዝም ብሎ ስድብ እኮ ምንጩ ደርግ እኮ ነው። በአደባባይ መሳደብ አይታ እውቀት ሁሉ ሆነ ስድብ። ከዛ ጦር መሳሪያ መጋደል ሁሉ መጣ ከተማ ውስጥ አይታ ሁሉ ነገር ነው የወደመው። ሰው ለሰው ያለው ግንዛቤ ሁሉ ወደመ። ልጅ እናቱ ፊት ከተገደለ እናት ምን አይነት ስሜት ነው? ተመልካችስ ታሪክስ እንዴት ነው የሚያው? ተሸማቆ ለምሳሌ ወያኔና ሻዕቢያ የማይረባ አጀንዳ ይዘው ወደ መሀል ከተማ ሲመጡ እኮ ህዝቡ ተስፋ የቆረጠ ህዝብ ነበር እንጂ ማቆም ይችል ነበር። ምክንያቱም አይዘምትም ምናምን። ምክንያቱም እዚህ ያለው ጨፍጫፊ እናት ፊት ሰው ከተዋረደ አደገኛ ነገር ነው። እናት ለታድነው ደካማ እናት ሴት ልጅ ልጇን ማዳን በማትችልበት የመጨረሻውን የጮህ ሰቆቃ ስታሰማ እሷን በጥፊ መምታት አደገኛ ነገር። እንደዚህ አይነት ድንቁርና መጣ መሀል ላይ አይተሃል። እንዴት አድርገህ ትውልድን መውቀስ ምናምን ይቻላል? እንደዚህ መጡ። ተከታታይነት አንደኛው እርስ በርስ መከባበር ነው። ንጉሱን ከነ ክብራቸው ከነ ድካማቸው አርሞ ማስቀጠል ብቻል። ደርግንም በልኩ ማለት ደርግ ያው ሽግግሩ በመልካም እሴቶች አልጠነከረም የሚል ሐሳብ መልካም እሴቶችን እያወደመ ነው ሄደው እንጂ እግረ መንገዱን እያወደመ ሄደ። አሁን በተለይ ይህ የድል በዓልን ስናነሳ ደግሞ በርካታ መልካም እሴቶችም እንዳሉት እናውቃለንና ለብዙ የአፍሪካውያን ምሳሌም የሆነ የአሁኑም የድል በዓልም እንደዚሁ ደግሞ የአድዋ በዓልም ለመላው ጥቁር ለመላው አፍሪካውያንም ምሳሌ የሆነ ነው። ምክንያቱም ችግሮችንም ተቋቁሞ ዛሬም ቅድም ያነሷቸው የውስጥ መጓተቶች፣ አለመከባበር፣ የተለያዩ ችግሮች እንዳሉ ሆኖ በዛ ውስጥም ሆኖ ደግሞ ችግሮች መፍታት ደግሞ የተቻለበት መንገድ ነው ያየንበት ነው። ነገም ለሌላው የሚያስተምረው እሱን ነው። ያው ችግሮች ቢኖሩ ግን ችግሮች መሻገር የኢትዮጵያ ሚስጥር እንደሆነ ያመላክታል። ከዚህም ደግሞ አፍሪካውያኖች ያልቻሉትን ለአፍሪካውያን ለጥቁሮች ምሳሌ የሆነ ትውልድ ነው የዛ ዘመን። ዛሬም በተለያየ መንገድ የሚገለጥ ነው። ያ አብሮ ልክ እንደ ወረቱ ነው አብሮ የቀጠለ ነው። እሱንስ እንዴት ታዩታለን? ይኸውልህ አሁን ቁርቋሶች እድገቶቻችን ይገታሉ ብላል አይደል? ረዥም ሩጫችን ረዥም እድገትን ሁልጊዜ ጣልቃ እየገቡ ይመታሉ። በዛ ውስጥም ሌሎች ይገባሉ ምናምን ብለናል አይደለም? አሁን ለምሳሌ በዚህ ዘመን የሚነሱ አንዳንድ ችግሮች አሉ፣ አንዳንድ አመጾች አሉ፣ አንዳንድ ላለመግባባት የሚሰራ ያለመግባባት መድረክ ሆኖ የሰፉ ነገሮች አሉ። እነሱ ብቻቸውን ምንም እንድትሰራ ያደርጉም ሄጄ ልጨርሳቸው ትላለህ። ልክ በደርግ ዘመን ሁሉ ነገር ወደ ጦር ግንባር እንዳለው መጀመሪያ እሱን ላዳፍን ትላለህ። እያለ መስራት አሁን በዚህ ዘመን የተጀመረው ነገር አሪፍ ነው። እያለ ስራ መስራት ስራው መልስ ይሆናል። አሁን አይተሃል እንዴ? አሁን እነኛ በአምናው አጀንዳ ላይ ሲቀመጡ እዚህ ደግሞ ትላልቅ ልማት። ከዛ በኋላ ምርጫው እንግዲህ የትውልዱን አይተሃል። ፊቱን ወዴት ያዞራል? ሳይወድ በግድ ወደ ተሰራው ስራ ያዞራል። ሳይወድ በግድ ረብሻን ይጠላል። አይተሃል። ተስፋ እያየ ከሄደ ደግሞ ከድንጋይ ይልቅ እዚህ ወደዚህ መተባበር እንደዛ እየሆነ ነው ያለው። አሁን እስካሁን ያጣነው ይህንን ትዕግስት ነው፣ መታገስ። ለምሳሌ ኮሽ ባለ ቁጥር የጦር መሳሪያ ይዘህ ሄደ ካላወደምኩ ጊዜን ታወድማለህ፣ ሀብት ታወድማለህ፣ የሰው ኃይል ይወድማል። ይሄ እዚህ አካባቢ ይሄ ልማት ምናምን የሚባለው ነገር አታስበው። ምክንያቱም ትኩረቱን ሁሉ የሚወስድ ጩኸት እኮ ነው ያለው። በየዘመኑ ይሄ ጩኸት ነው ያለው። በነገራችን ላይ በየዘመኑ ይሄ ጩኸት ነው ያለው። ይሄ ጩኸት አንዳንድ ጊዜ ለምሳሌ በንጉሱ ጊዜ የነበረው ጩኸት በከፊል ችላ ተብሏል ይባላል፣ በከፊልም ተመቷል ይባላል። ግን የራሱን ዋጋ አስከፍሏል። እንግዲህ ሰው የዘራውን ያጭዳል። በደርግ ጊዜ የነበረው ደግሞ አጥፍቶ ጥፊ ነው። ራሱንም አጠፋ። ሁሉን ነገር መጀመሪያ ብሎ ነገር የለም። ቀኖች ራሳቸው ዋጋ እያስከፈሉ የሚሄዱ ዕዳ ናቸው። ቀን እኮ ዕዳ ነው።
ካልተሰራበትና በከንቱ ካለፈ አደገኛ ነገር ነው። ሁሉ ነገር ወደ ጦር ግንባር ሲባል ምንም ነገር ቀረ። አይተሃል። አሁንስ ያው ችግር አለ። አሁን ያው ችግር እያለ ደግሞ ማንም ሊሰራው የማይችለው ስራ እየተሰራ ነው። ይሄ ነው ሲስተሙ። ጸጥታ፣ አንዳንዴ ጸጥታ፣ የራስህን ሰላም እያወጅክ ትኩረት የሚረብሽ ነገር ላይ ብቻ ካልሆነ ይህን አቻችሎ መሄድ ትልቅ ጥበብ ነው በእውነቱ። በቃ እየተረበሽኩና መስራት አልችልም እንድትል ነው የሚያደርገው የኢትዮጵያ ታሪክ ጠቅላላ። ዛሬን ትውልድ በተለይ በተለያዩ ቦታዎች ላይ ዋጋ የሚከፍልባቸው አርበኝነቱን የሚገልጥባቸው የተለያዩ ስራዎችን እያየን ነው። የቅርብ ጊዜ የተመረቀውን የታላቁ የኢትዮጵያ ህዳሴ ግድብ ማንሳት እንችላለን። ያው ብዙ ጊዜ ቅድም ያነሳ ነው በድርቅ ኢትዮጵያ የምትነሳበት በራብ ብዙ ጊዜ የምትነሳበት ችግር እንደነበረ የምናስታውሰው ነው። ዛሬ አሁን የስንዴ ምርትንም እንደዚሁ በሰፊው ከኢትዮጵያ አልፎ ወደ ውጭም ለመላክ ብዙ ጥረቶች ሲደረጉበት የነበረ ነውና ከውጭ ወደ ውስጥ ሳይሆን አሁን ወደ ውጭም የሚል በእያንዳንዳችን ውስጥ ያለ አእምሯችን ውስጥ ያለ ሀሳብ ነውና ይህን እንዴት አዩታል? ቅድም ስናነሳው የነበረውን ቁጭት ደግሞ ከብዙ እየተንከባለሉ መጡ ከሚባሉ ከባባድ ችግሮች እና ስጋቶችን ጨምሮ አንዱ ዋናው ይሄ አባይ የምትለው ነገር የብዙዎችን ትኩረት አሁን እሱ አጀንዳ እንዳይሆን ሁሉ ተደርጓል አይደለም። አባይን በተመለከተ አሁን ተጨማሪውን ነገር ነው የሚፈሩት። ተጨማሪው ነገር ነው አደገኛው። አሁን ትንቅንቅ ላይ ነን። እቺ ሀገር በታሪኳ ውስጥ አባይ የሚባለው ትልቅ አጀንዳ ነበር። ሁሉም ሞክረው ማሰብ ሁሉ ቅብጠት እስኪመስለን ድረስ ኢትዮጵያዊ አባይን መገዳ ይሄ ቀልድ ነው። ስለዚህ ወደ ጫትና ወደ ቅምቀማ ይመለሳል። ትውልዱ በዘመኑ ሁሉ እንዲህ ነው። ትላልቆችም ስልጣናቸውንና የተገኘቸውን አጋጣሚ ለራሳቸው ለቤተሰቦቻቸውና ለሁኔታዎች ነው የሚጠቀሙት። በእርግጥ በአባይ ላይ ሞክረው አይቻልማ፣ ሁኔታው እንደምታየው ነው። አሁን ያ ጥያቄ ሙሉ ለሙሉ 4 ነጥብ አገኘ። ከዚህ በኋላ መገስገስ ነው። ከዚህ በኋላ መገስገስ ነው ሲባል ዝም ይላሉ ማለት አይደለም። ሌሎች አጀንዳዎች አሁን እንደምታየው ነው። ቀደም እንዳለ ይሄ ባህር በር ጥያቄዎች ይመጣሉ። የህዝብ ብዛት እየጨመረ ሲመጣ ተጨማሪ ተግዳሮቶች ይመጣሉ አይደለም። አሁን በዚህ ሁሉ መሀል ትውልዱ ምን እየሆነ ነው? በዛው ልክ እየተዘጋጀ ነው። ብዙ ትውልድ አለ፣ ብዙ ጠንካራ ትውልድ አለ። በነገራችን ላይ ዘመኑ ራሱ ቀርጾ ዘመን በራሱ መልክ ያስቀመጣቸው ልጆች አሉ። የእኛ ዘመን ልጅና አታመጣው ጸጥ ነው የምንለው አሁን እኛ። እንዴት ነው ልጆች አሁን በቀደም አንድ ቦታ ላይ ጠየቁት፣ ልጆች ኪነት ምናምን የምትሉት እንደ ድሮ እስክስታ ምናምን ልታስተምሩ ነው ይሄ ዘመን ምናምን? አይ ዘመኑን የሚመጥን ትምህርት ይሄ እኔ ራሴ አላውቀውም። ዘመኑን በሚመጥን ሁኔታ የተዘጋጁ ናቸው። ለዘመኑ ጥያቄ መልስ የሚሰጡ ልጆች እየተዘጋጁ ናቸው። ተግዳሮቱ እንደው የኋላ እንትን እኮ ነው፣ የኋላ ችግር ነው። አሁን ያለው ተግዳሮት የኋላ ችግር ነው። ወደኋላ እንመለስ ምናምን የሚለው ችግር ነው። ይሄ ትውልድ ይቋቋመዋል። ደግሞ በተለይ አሁን ህጻናቶቹ እያደጉ ሲመጡ ይቋቋሙታል። የተሻለ ተስፋ ይኖራል ብዬ ነው የማስበው። አሁን ቅድም ያነሱትም አለ ኢትዮጵያ ታላቅ ሀገር ነች። ያው እንደምታውቁት አርበኞችም በብዙ ዘርፍ ዋጋ ሲከፍሉበት የነበረው አንዱ ምክንያቱም ያለ ማስጠበቅ ነው። ዳር ድንበራቸውን ለማስጠበቅ ነው። የባህር በሩም የቅርብ ጊዜ ትውስታችን ነው። ባለፉት እንግዲህ ከ30 ዓመት በፊት ከአንድ በላይ የባህር በር የነበረንን ለዛ ባህር በር ደግሞ በተደጋጋሚ እንድናጣ ጥረቶች አልነበሩም ማለት አይቻልም። ባለፉት ጊዜም ቢሆን ብዙ ጥረቶች ነበሩ፣ ግን ዋጋ ከፍሎ ያቆየ ትውልድ ነበረ። መሀል ላይ ደግሞ እንደዚሁ ያሳጣም ትውልድ አለ። የአሁኑ ትውልድ ደግሞ ያስፈልገኛል የሚል ግልጽ ሀሳቡን እያነሳ ነው። ይህን ሀሳብ እንዳንድ የጀግኖች አርበኞች ማህበር እንዴት ያዩታል? ምክንያቱም መሀል ላይ ያጠናል። እንደሚያውቁት እንድናጣ ምክንያት የሆነን ራሱን የቻለ አንድ ትውልድ አለ። ሲያጣ ቆሞ እንዲያጣ ምክንያት የሆነ ማለት ነው። ከዛ በፊት ግን ደግሞ እንዳታጣ ዋጋ ሲከፍል የነበረ የጥንታዊት ኢትዮጵያ ጀግኖች አርበኞች አሉ። እንግዲህ ይህን እንዴት ያዩታል? መሀል ላይ ያጠናል። በፊት ነበረን፣ አሁን ደግሞ ይህ ትውልድ ደግሞ እሱን ማግኘት አለብን የሚል ሀሳብ ይዟል። ጀግኖች አርበኞች አሁን ይቆጫል፣ ባለፈው በሆነው ነገር ይቆጫል። አሁን ለምሳሌ በሽግግሩ ዘመንም ሆነ በሽግግሩ ዘመን አሁን አግላይ ሁኔታዎች ነበሩ። ጣልቃ እንዳትገባ አብዛኛው ብዙ የኢትዮጵያ ታሪኮች ሊመቱ ሲሉ ጣልቃ ይገባል። ያነሳሁት ምንድን ነው እሱ አስጠብቆት የነበረ ዳር ድንበሩ የባህር ክልሉ ነው። የአርበኞች ዘመን ያ ዘመን ነው። እንግዲህ መሀል ላይ የአርበኞች ዘመን አይደለም፣ ግን
ያን ያጣውን ቁጭቱን ዛሬ ደግሞ አንድ ትውልድ አንስቶታል። በቃ ፊት ለፊት አምጥቶታል። ቅድም ያነሱት በተለይ አዲሱ ትውልድ ብለዋልና ያን ቁጭታችሁን እንደ ማህበሩም የነበረውን ቁጭት የትውልድ ማንሳቱን እንዴት ያዩታል? እሱ ነው ተገቢ እኮ ነው የምልህ። አሁን እኮ አርበኝነት እየቀጠለ ነው የመጣው። አርበኝነት እኮ አዲስ በተቋቋመው ትውልድ ወታደር ውስጥ በዛ ተተክቷል። አርበኝነት እኮ ሀገር ያጋጠማትን ተግዳሮት የመቋቋም ስልት ነው ብለናል አይደለ? ራሱ ስያሜው እኮ ወደዛ ነው የሚወስደው። ይሄኛው ትውልድ ደግሞ ብዙ ስህተቶችን ለማረም ዝግጁ ነው። ትላልቅ አጀንዳዎች ተነስተዋል። ለምሳሌ ስለ አባይ ስታነሳ እኮ ብዙ ሰዎች ትኩረት ይስባል። በጣም ይቆጫቸዋል። አርበኞች ደግሞ የበለጠ ይቆጫቸዋል። ከአቅም በላይ ነበረ ልልህ የፈለግኩት እኮ ቅድም ምንም ማድረግ አይችልም እንደዚህ እያየ ማለት ነው። ነገር ግን ህዝብን ለማነሳሳት ብትሞክርም ከባድ ነገር ነው። ግን መነሳቱ አልቀረም። በአንዳንድ መሰረታዊ ታሪኮች ላይ እኮ አርበኞች አንስተዋል ከሽግግር መንግስት ጀምሮ። አሁን እነኚህ ነገሮች ሁሉ ካለፉ በኋላ ያለፉትን ችግሮች ለማረም ያለፉት አሁን የባህር በር ማጣት፣ የወደብ ማጣት፣ ብዙ አማራጭ መሻት ሆኖ አያውቅም። አሁን ለምሳሌ በዚህ ዘመን እንደሆነው ብዙ አማራጭ አሁን ወደ ምስራቅ በዚህ በሶማሌላንድ በምናምን በጅቡቲ በኩል ያለው ያው ተገደ የገባበት ቢሆንም ያን ጥያቄ እድሉን መጠቀም መቻል። አሁን ደግሞ የነበረውን የባህር በር ለማስመለስ የሚደረገው ጥረት በጣም ደስ የሚለን ነው። በጣም ተስፋ የሚደረግበት ነው። የግድም መሆን ያለበት ስለሆነ ምክንያቱም ሀብት ነው። ዝም ብሎ ነው የተነጠቀው። እንደምታየው ይሄ ሪፋይነሪው ምናምን አሰብን የገነባች ኢትዮጵያ ሁሉ ነገር በወንብድና በውሸት የተወሰደ እንደ መወሰዱ ብቻ አይደለም። የኢትዮጵያ ወቅታዊ ሁኔታ 130 ምናምን ሚሊዮን ህዝብ ይዘህ አንድ ተንኮለኛ በጥንት አጀንዳ እንደዚህ በቀጭኑ አስሯት ዘላለም ሲቀመጥ አንደኛ ነገር ዝም ብሎ እንደ ወታደራዊ ዘመቻ በጭፍን ሆ ብለህ የምትሄድበት ብቻ ሳይሆን በዲፕሎማሲ በማሳመን ምን ያደርጋል? ይሄ አሁን ምንድነው ዓላማው? ይሄ ክፋት በዚህም እየተሄደበት ነው። ብዙ ዝግጅቶች አሉ። እንደውም አስተማማኝ ዝግጅት ነው ያለው። ታይም እንደ ባህር ኃይሉ ሲዘጋጅ በቃ አስተማማኝ እጅ ላይ እንደወደቀ ነው። በፍትህ አይን ስታየውም በትክክለኝነት ሐሳብ በትክክለኝነት መንፈስ ስታየውም ልክ ነው እኮ። ምቀኝነትና ክፋት ካልሆነ በስተቀር ለምንድን ነው የታጠረው? ለምሳሌ ምን እየሰራ ነው ታጥሮ? ግልጽ እኮ ነው ነገሩ። እንደው የጊዜና የፕሮሰስ ጉዳይ ይሄ ሂደት አይደለም ነገሩ። ህጋዊ መልኮች የያዙ እንጂ ሐሳብ ነገ ይገባል። በግድም ቢገባ ራሱ ዓለም ምን ባላየ ነው የሚሄደው። የሉዓላዊነት ምናምን አትለውም። የሌቦች ስራ ነበረ፣ የክፉዎች ተግባር ነበረ። እሱ ነው ተግባራዊ የሆነ። ክፉዎች ደግሞ ብዙዎቹ ኢትዮጵያ አጀንዳዎቻቸውን እያስጣለቻቸው ነው። ለምሳሌ በራስህ ሀብት ተመቅኝተው በአባይ ላይ አሁን ቀደም የተባባል ነው ለዘመናት የነበረ አጀንዳቸውን እንዳያነሱት በዚህ ረገድ እንዳያነሱት ሆኗል። ቢያነሱትም በሌላ ስጋት ነው የሚያነሱት። ተጨማሪ ግድቦች ላይ ምናምን ነው የሚሉት። ይሄን ከዚህ ቀጥሎ ደግሞ ጉልበት ካበጀች አሁን የሚታየውን ነገር አይተሃል። በመሪዎቹ አካባቢ የሚታየውን ተስፋ አይተሃል። ትጋት አይተሃል። ዓለም የሚደመምበትን ከተማ በወራት ውስጥ በአመት ውስጥ አንዳንድ ከተሞች እየሰሩ የሚሄዱ እነኚህ ለውጦች ሲያዩ ትኩረት ሁሉ ያደርጋሉ። ከነ ክፋት የክፋት አቅማችን ተነካ ምናምን ብለው የሚነሱ አሉ። አሁን አንዳንድ ይሄ በድካሞቻችን ላይ የሚሰሩ ጩኸቶች አሉ አይደል? አጀንዳዎች ለምሳሌ የጋራ ጉዳይ በጋራ የምናድግበትና የምንለማበት ሌላ አሪፍ አጀንዳ እያለ እንዴት እናጥፋቸው የሚል የትግል አጀንዳ ይነሳል። የኋላ ቀር አጀንዳ የሚገርም ይሄ አጀንዳ ለዘመናት ኢትዮጵያ ወደ ኋላ ሲያስቀር የነበረ አጀንዳ ነው። አሁን ግን በሌለ ነው የሚታየው። አንዳንዴ እኮ የሌለ ነው እንደሌለ ያላዝኑ ምናምን የምትለው ነገር አለ። ዝም ብሎ በቃ ይህ ስራ እየተሰራ ነው። ይሄኛው ትውልድ ደግሞ ይህንን አጀንዳ ማንሳቱ ተገቢ ነው፣ ያደርገዋል። ያው በዛ ዘመን እንግዲህ ወረራም ስለነበረ ዳር ድንበር ለማስከበር ጀግኖች ጥንታዊ አርበኞች ዋጋ ከፍለዋል። በዚህም ደግሞ ዛሬም ድረስ የምንኮራበት ታሪካችን ነው። የዛሬው ትውልድ ደግሞ ዛሬም ያልወጣንበት ብዙ ጊዜ የምንቆጭበት ለብዙ ዓመታት እንደ ችግር የሚነሳው ያው ራሳችን ከድህነት ማውጣት የሚል ነው። ይሄ ደግሞ ከድህነት ለመውጣት በርካታ ዘርፎች ላይ ስራ የሚጠይቅ ነው። ቅድም እንዳነሱት ዘመኑን የዋጀ የተለያዩ ስራዎች፣ አንደኛው የምግብ ዋስትናችንን ማረጋገጥ ነው። የምግብ ዋስትናችን ካልተረጋገጠ ሉዓላዊነታችንም አልተረጋገጠም። ሉዓላዊነት አንዱ የኢኮኖሚም ስለሆነ በቴክኖሎጂውም ካላደግን ቅድም እንዳነሱት የትኛውም ወራሪ ሲመጣ ያው በጣሊያን ጊዜ በአድዋ ጊዜ በጣም ጠንክረን
ብዙ ሎጂስቲክስ የተሻሻሉ ያለውንም እንደው ትጥቅም የመጠቀም እድላችን በደንብ ጥሩ ነበረ። ከዛ ደግሞ ዝም ብለን ነበር። ባለፈው ወር የራሱ ዋጋ ያስከፈልን ደግሞ እናያለንና ከዘመኑ ጋር አብሮ ደግሞ መፍጠን ለዚህ ደግሞ አሁን ዘመኑ የሳይበር ነው፣ ዘመኑ የኤአይ ነው ደሚያዩት። በዚህም በፍጥነት ኢትዮጵያ ስትገባበት እናያለን። አሁን ላይ በሌሎችም ዘርፎች እንደዚሁ በተመሳሳይ ነው። የተለያዩ ፋብሪካዎች የተለያዩ ምርቶችን ሲያመርቱ እናያለን። ዝግጁነታችን ለማረጋገጥም እንደዚሁ የጦርነትም ቢሆን መሳሪያ ማምረት አንዱ በፋብሪካዎችን እንግዲህ አቅም ማሳደግን ስንመለከት ነበር። ይህ ትውልድ እነዚህን አጠናክሮ ለመቀጠል ምን ማድረግ አለበት ብለው ያነሳሉ? ከድህነት ኢትዮጵያ ለመውጣት የመጨረሻ መልእክታችን። በጣም ጥሩ ሁለት ጥያቄዎች ናቸው። በጣም ኢትዮጵያን ያስቸግሩ የነበሩት አንደኛ ፍጹም አፍራሽ የሆነ ሀሳብ ገኖ ሲመጣ ያንን አፍራሽ ሀሳብ ካላፈረስኩ ብሎ መላውን ኃይሉን ይጠቀም ነበር የኢትዮጵያ መንግስት እስከ ዛሬ ድረስ። መላውን ኃይል ማለት እኮ ለልማት እንጥፍጣፊ ሳያስቀምጥ መላውን ኃይሉን እንደዚህ ብዙ ጊዜ እንደዚህ ነበር። ምናልባት በንጉሱ ጊዜ ደግሞ መላውን ኃይል ሳይሆን የትም አይደርሱም አይነት ነገር ነበር። አሁን ብዙ ትምህርት የተወሰደበት ብዙ ዘመን አለን። በተለይ ዘመናዊ መንግስት ከተቋቋመ ባለፉት የተወሰኑ 100 ዓመታት በኋላ ብዙ ትምህርቶች አሉ። ያንን ትምህርት መጠቀም የሚችሉ መሪዎች ከመጡ አሉ፣ እያየን ነው። ለምሳሌ ትዕግስት ነው አንዱ አገርን መምራት ትዕግስት ነው። ስራዎችን ሁሉ ከአንድ አቅጣጫ ያለውን ጩኸት ብቻ ማምከን ነው ስራዬና ተግባሬ ብሎ ካሰበ ሌሎች ስራዎች አይሰሩም። አሁን ግን በሚዛን የሚሰራ ነው ያለው። በሚዛን የሚሰራበት ስልት መጥቷል፣ ድፍረትም መጥቷል። አይተሃል፣ አለመስጋት መጥቷል። አሁን አንዳንድ ጩኸቶች እኮ ከማሰናከል ብቻ አይደለም። ልብስህን ለባብሰህ በሰላም እንዳትወጣ የሚያደርጉ ጩኸቶች አሉ። ለነሱ አጸፋ ካልሰጠ ጉልበት አለ፣ አቅም አለ ወዘተርፈ እሱን ችላ ብሎ ስራ መስራት አየህ፣ ጊዜም በሄደ ቁጥር እግዚአብሔርም እኮ ያለ እኮ የእጅህን ፍሬ እኮ ነው የምትበላው። ህዝብም ያስተውላል እኮ። ህዝቦች አሁን አምና የነበረ ስሜታቸው ነው ዘንድሮ የነበረ ስሜታቸው አንድ አይደለም። አይተሃል አይደለም? አንዳንድ ሰዎች ካሳንቺስ አምና ፈርሶ በዛ በኩል ስትሄድ የነበረ መንፈስና ዘንድሮ ለምቶ በመሃል ስትሄድ የነበረ መንፈስ ይለወጣል። የተለያየ መንፈስ ነው። ስለዚህ ሳይወድ በግድ ወደ ልማቱና ወደ ትብብሩ ይመጣል፣ እየመጣም ነው። አሁን በዚህ ውስጥ መሆን ያለበት መሪዎቹ በዚሁ ትዕግስትና ትጋት እንዲቀጥሉ። በዚህ ክፋትን አላየውም አልሰማሁም ምናምን ብለህ ልማት ላይ ስታተኩር ክፋት ራሱ እጅ እየሰጠ ይመጣል። ከሱ የአምና አጀንዳ ጋር የሚቆይ ወጣቱ ይሰለቸዋል እኮ ይሰለቸዋል። ሞት፣ አመጽ፣ ውታ ምናምን ይሰለቻል። ስለዚህ ምን ይሻላል? አማራጭ አለ። ምን? ልማት። ስለዚህ ወደዛ ሄዳል። አእምሮ አለው። አሁን አንዳንድ መልካም ጅምሮች እየታዩ ነው። መልካም ብሩህ ፊቶች እየታዩ ነው። ብሩህ ፊቶች እየታዩ በጀት ተበጅቶ አፍራሽ ሀሳቦች እንዳሉ ሁሉ እነሱን የሚቋቋም ቀና ሀሳብ ደግሞ አለ። ይገርማል። ይሄ እኮ ነው ዋናው ነገር። አፍራሽ ሀሳብ አላሰራ ያለኝ ሰው እኮ እሱን ለማጥፋት ነው የሚሄደው አይደል? የሙሉ ጊዜ ስራው አድርጎ። ይሄ ግን ጊዜውን ከፍሎ ወይም ደግሞ አብዛኛውን አብላጫውን ጊዜ ወደ ልማት ላይ ካደረገ በትዕግስት መሄድ ይቻላል። ምክንያቱም ሰው ተኝቶ በተነሳ ቁጥር የቱ ይሻላል እያለ ነው የሚያየው። የቱ ይሻላል? በአምና ጩኸቴ ልቀጥል? እየየ ይሻለኛል? እየየ የሚሸጥበት ሀገር እኮ ነው። ምን ይሻላል? ተስፋ ይሻለኛል? ይመዝናል። ሰው እያስተዋለ ይሄዳል። ይሄ ዝም ብሎ ጩኸትና መንጋ ገበያው የሚመራው ህዝብ እንዳይሆን የመሪዎች ትጋት፣ መረጋጋት በጣም ወሳኝ ነው እላለሁ። ጥሩ። ምናልባት ስለ ነገው በዓል የሚያስተላልፉት መልእክት ካለ? አዎ፣ የነገውን በዓል እንግዲህ የነገው ጀግኖች አርበኞች ሀገራቸውን የሀገርን ዋጋ በገዛ ህይወታቸው ቀይረው ያረጋገጡበት ዕለት ነው። የመጨረሻው ቀን ማለት ጦርነቱ ድል የሆነበት፣ ጦርነቱ ድል ሆኖ ሀገር የተረጋጋች። ምክንያቱም የሀገር ዋናው አርአያ ንጉሠ ነገሥቱ ናቸውና ንጉሠ ነገሥቱ የገቡበትና አገር አለኝ ብለህ የምትቆምበት ነው። ሌሎች ባዕዳን መጥተው አገራቸው አይደለም የሚሉበት ቀን የተሻረበት ቀን ነው። ስለዚህ ሰው ኢትዮጵያዊ ይህንን በዚህ የነጻነት ዋጋ ላይ ቆሞ ሀገሩን የበለጠ እንዲያለማ፣ የበለጠ ተስፋ እንዲያደርግ፣ የበለጠ እንዲጠናክር፣ የበለጠ እንዲጸና ይህ የድል በዓል መነሻ ይሆናል፣ መሰረቱ ይሆናልና እዚህ ላይ እንዲቆም እላለሁ። መልካም። በጣም ነው የምናመሰግነው አቶ አለምሸት ሞገስ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የሚዲያ ኃላፊ። በጣም አመሰግናለሁ። ተመልካቾቻችን የዛሬው ዳጉ ውይይታችን ይመስላል። ከየቱ ጋር ተመስገን እንዳለ ነበርኩ። ሰላም።
ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ